كدير ያለበት እፎይ ወይስ አህመድ ብን ጀበል? ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሊአቢ ዘር ረዲየላሁ ዐንሁ ነቢያችን ዐለይሂ ሰላቱ ወሰላም ለአቡ ዘር ምን አሉት? ቁሊል ሐቅ ወለው ካነ ሙራ ምን አሉት? ነቢያችን ዐለይሂ ሰላቱ ወሰላም ሐቅን ተናገር ምንም እንኳን ቢመር ብለው አሉት ማለት ነው። እንዲህ ሐቅ ለሚመራችሁ ሁሉ ነቢያችን ዐለይሂ ሰላቱ ወሰላም መጀመሪያ ማን የሰደባቸው የሚለውን ኢንሻአላህ እናያለን። መጀመሪያ የነዚህን ሙናፊቆች ንግግር እና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን ለዚህ ማክበር መንካት። ስለዚህ ዝም እንደማንል ያውቁ። ይህ ሰውዬ ነቢያችን ዐለይሂ ሰላቱ ወሰላም ሲሰደቡ ከአሁን በፊት ዝም ብሎ ነበር። አህመድ ቢን ጀበል ጓደኛው ነቢያችን ዐለይሂ ሰላቱ ወሰላም ሲሳደብ ዝም ብሎ ነበር። የሙናፊቁ ስራ ምንድነው? ስልጣን ለማግኘት ሲፈልግ ወይም የሆነ ክብር ለማግኘት ሲፈልግ በሰው ፊት ምን ይላል? ስለ ነቢያችን ዐለይሂ ሰላቱ ወሰላም መልካም ንግግር ይናገራል። ነገር ግን ከህዝብ ነጠል ሲል ምን ያደርጋል? ነቢያችን ዐለይሂ ሰላቱ ወሰላምን ይሳደባል ማለት ነው። ይህ ደግሞ የሙናፊቆች ባህሪ ነው። በነቢያችን ዐለይሂ ሰላቱ ወሰላም ዘመን ሙናፊቆች ምን ይሉ ነበር? ነሕኑ ኑሒቡከ እኛ እንወድሃለን፣ ወነሕኑ መዓከ እኛ ካንተ ጋር ነን ይሉ ነበር። ከዛ ከነቢያችን ዐለይሂ ሰላቱ ወሰላም ነጠል ሲሉ ምን ይላሉ? ሳሒር አንተ ድግምተኛ ይላሉ። ይህ ነው የሙናፊቆች ባህሪ። አሁን ይህ ሰውዬ ምን እያለ ነው? ነቢያችንን ዐለይሂ ሰላቱ ወሰላም ለምንድን ነው የሚሰደቡት? ሩሃችንን እኮ ፊዳ እናደርግላቸዋለን ይላል። እንኳን ሊያደርግላቸው መጀመሪያ ነቢያችን ዐለይሂ ሰላቱ ወሰላም ክብራቸውን ዝቅ ሲያደርጋቸው የዛን ጊዜ ለምን ነቢያችን ዐለይሂ ሰላቱ ወሰላም እንሳደባለን ብሎ ምን አላለም? አልተናገረም። ጓደኛው ስለሆነ የዚህኛውን ደግሞ ንግግር ሰምተናል። ሰለላሁ ዐለይሂ ወሰለም ከነፍሳችን በላይ ከልጆቻችን በላይ ለነቢዩ ሰለላሁ ዐለይሂ ወሰለም ነፍሱን ፊዳ የማያደርጋል እንዴ ከኛ ውስጥ? የዚህኛውን ንግግር ደግሞ እንደሰማችሁት ነው። ይህንኛውም አንደኛው ሙናፊቅ ነው። ምን እያለ ነው? ለነቢያችን ዐለይሂ ሰላቱ ወሰላም ሩሃችንን ፊዳ እናደርግላቸዋለን እያለ ማስመሰል የማይሰለቻቸው ሙናፊቆች ናቸው። ይህም አንደኛው የአህመድ ቢን ጀበል ምንድነው ጓደኛ ነው። አህመድ ቢን ጀበል የሚባለው ነቢያችንን ዐለይሂ ሰላቱ ወሰላም ሰለምቴ ናቸው ብሎ የተሳደበ አንደኛው ሙናፊቅ ነው። አንደኛው ካፊር ነው። ነቢያችንን ዐለይሂ ሰላቱ ወሰላም ሰለምቴ ብሎ የተሳደበበትን ቪዲዮ አይተን እንመለስ። የመጀመሪያዎቹ ሰለምቴዎች የመጀመሪያዎቹ ሙስሊሞች ዋጋ ከፍለውበታል። በተለይ ከነቢዩ ሰለላሁ ዐለይሂ ወሰለም ጀምሮ ሁሉም ማለት ይቻላል እኛ ከቤተሰብ ከወረስነው ውጭ ያለነው ያው ሰለምቴዎች ቪዲዮውን እንዲህ እንዳያችሁት ነው። አህመድ ቢን ጀበል የሚባለው ሰውዬ ነቢያችንን ዐለይሂ ሰላቱ ወሰላም ሰለምቴ ብሎ የተሳደበ የሆነ ሰውዬ ነው። እንዲህ ነቢያችን ዐለይሂ ሰላቱ ወሰላም በሐዲስም በቁርአን እኔ ሰለምቴ ነኝ ብለው የተናገሩበት የለም። እሱ ግን በደፋር ቃል ነቢያችን ዐለይሂ ሰላቱ ወሰላም ሰለምቴ ብሎ የሰደባቸው። ነገር ግን አላሁ ስብሓነሁ ወተዓላ አልቋቸዋል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን
እኔ እኮ አላኩህም ለዓለማት እዝነት ቢሆን እንጂ ብሎ ነቢያችን ዓለይሂ ሰላቱ ወሰላም አልቋቸዋል። ወኢነከ ለዓላ ኹሉቂን ዐዚም አንተ እኮ በታላቅ ስነ ምግባር የታነጽክ ነቢይ ነህ ብሎ አላሁ ስብሓነሁ ወተዓላ አወድሷቸዋል። አላሁ ስብሓነሁ ወተዓላ ያላቃቸውን ነቢይ ምን ብሎ ነው የተሳደበው? ሰለምቴ ናቸው ብሎ ነው የተሳደበው። ይህ ሰውዬ ሰለምቴ ናቸው ብሎ በሚሳደብበት ጊዜ መጀመሪያ እርምጃ እዚህኛው ጋር ነበር መወሰድ ያለበት። አሁን አንድ ሙናፊቅ ካፊር የሆነ ሰውዬ የተሳደበ ጊዜ ይታሰር እንደዚህ ናም ነቢያችን ዓለይሂ ሰላቱ ወሰላም ሲነኩ ሩሃችንን ነው ፊዳ የምናደርግላቸው። ማንም ሰው ነቢያችን ዓለይሂ ሰላቱ ወሰላም እንዲነካብን አንፈልግም። መጀመሪያ እዚህ ሰውዬ ላይ እርምጃ ቢወሰድ በነበር ይህ ሰውዬ ነቢያችን ዓለይሂ ሰላቱ ወሰላም አይዘልፍም ነበር። ሁልጊዜም እኛ ምን ማድረግ አለብን? ለነቢያችን ዓለይሂ ሰላቱ ወሰላም ህይወታችንን መስጠት አለብን። ስልጣን እዚህ ዱንያ ላይ የሚቀር ነገር ነው። የሰዎችን ክብር እዚህ ዱንያ ላይ ነው የሚቀረው። ከአላሁ ስብሓነሁ ወተዓላ ዘንድ የመጣ ክብር ሱብሓነላህ ከነቢያችን ዓለይሂ ሰላቱ ወሰላም ጋር ያገናኝሃል። የሰዎችን ክብር ስትጠብቅ ነገ በአኼራ ምንድን ነው የሚጠብቀኝ የሚለው ነው ማስታወስ ይኖርብሃል። ገና ሚዲያ ላይ ወጥቶ በቃ ነቢያችን ዓለይሂ ሰላቱ ወሰላም ለምን ይነካሉ ምናምን እያለ ማውራቱ አይደለም። እስሩ አህመድ ጀበል፣ አቡበከር አህመድ፣ ያሲንም እነዚህ ምንድን ናቸው? ጓደኞች አብረው በተለያዩ ቦታዎች ሄደው ማን ነቢያችን ዓለይሂ ሰላቱ ወሰላም ጥላት ጋር ለምንድን ነው ነቢያችን ዓለይሂ ሰላቱ ወሰላም ሰለምቴ ናቸው ብለህ የተሳደብኩ ብሎ አንድ ቀን እንኳን ለስልጣንና ለብርና ለሰው ክብር የሚኖሩ የአይሁዳኖች አጋስሶች ናቸው። እኛ ግን ነቢያችንን ዓለይሂ ሰላቱ ወሰላም እናወድሳቸዋለን። ሩሓችንን ለነሱ ፊዳ እናደርጋለን። እነሱን ስለምንወድ ቤትን ብንሄድ ምን አናረግም? ሐቅን እንደባበቅም። ሐቅን የሚደብቁ የአይሁዳኖች ተላላኪ ነቢያችን ዓለይሂ ሰላቱ ወሰላም ከእፎይ መጀመሪያ እነሱ ናቸው የተሳደቡት። አዑዙ ቢላህ። አንዳንዶቹ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም እኮ አንዳንድ ሰዎች በእነሱ ተወስል የሚያደርጉት ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ምን ብለው እንደሚሉ ታውቃላችሁ? ይቺ ብትር የተቻለኛለች እነሱ ስለሞቱ ምን ስለሆነ ጂፋ ስለሆኑ ብሎ ይናገራሉ። ይፈርቃሉ። ወሃብያ ለነቢያችን ዓለይሂ ሰላቱ ወሰላም ክብር እንደሌላቸው ልታውቁ ይገባል። ወሃብያ ሁልጊዜም የስልጣን የብር ጥማት እንጂ ነቢያችን ዓለይሂ ሰላቱ ወሰላም ማን ነው የነካቸው የሚለውን ነገር አያውቁም። ብዙ አስመሳይ አለ። አሁን ደግሞ ይህንን ቪዲዮ አይተን ስንመለስ ይህንኛው ደግሞ በማልቀስ ያስመስላል። ነቢያችን ዓለይሂ ሰላቱ ወሰላም ይወዱኛል ብሎ እያለ ማለት ነው እያለቀሰ ነቢያችን ዓለይሂ ሰላቱ ወሰላም ባቂበት ነው። አህመድ ቢን ጀበል ሲሰርባቸው ነቢያችን ዓለይሂ ሰላቱ ወሰላም አልተጋፈጡላቸው። ሁለተኛ ደግሞ የእነሱን እምነት የእነሱን አስተምሮት አታስተምር። የአይሁዳኖችን ኪታብን እያነሳሳ ምንም ክብር የሌላችሁ ናችሁ እናንተ ማለት ነው። ክብራችሁ ዝቅ ዝቅ ያለ እምነታችሁ ከክርስቲያን ጋር የሚመሳሰል አለባበሳችሁ ከአይሁዳኖች ጋር የሚመሳሰል የሸይጣን ተከታይ ናችሁ። እኛ ነሕኑ አልሐምዱሊላሂ ረቢል ዓለሚን አላ ነህጂ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፊዳከ ነፍሲ ወአቢ ወኡሚ ያ ረሱለላህ ሰለላሁ ዐለይሂ ወሰለም